አርባይዝ ጋር ማህበረሰብ ዛሬ በኦጂ ነው ሪያክት የምናደርገው። ዩ ኖ አሜን። አሌክስ ንጉስ ሁላችሁም ታውቁታላችሁ። አሁን ለማታውቁት አሌክስ ንጉስን ለማታውቁት ፈላዎች ብል ይሻለኛል። ቢካዝ አሌክስ ንጉስን ካላወቃችሁ you might be under I don't know probably 20 18 ምናምን ዓመት ሊሆን ይችላል። and it's okay, that's normal because አሌክስ ንጉስ is one of like አላርለ ከነ ቴዲዮና ከነ ልጅ ሚካኤል ኤራ የመጣ ራፐር ነው። በተለይ ሰሞኑን አልበሙን ከለቀቀ በኋላ ይሁን ከመልቀቁ በፊት he said something controversial. pretty much he said ልጅ ሚካኤል እና ቴዲዮን በልጣቸዋለሁ and then ሁለቱ ከኔ እየተማሩ ነው የመጡት ይመስለኛል አይነ ነገር ብሏል። you know what I mean? Hey, we don't judge but we ምድረበር ያ ቻሌንጅ you know what I mean? ለማንኛውም አሌክስ is OG man. እዚህ ጋር እንደምታዩት ይሄ ነው አሌክስ pretty much OG ነው and እዚህ ጋር ሊንኮች አሉት። ሊንኮቹ ጋር ዩቲዩቡን፣ ኢንስታግራሙን፣ ፌስቡክን፣ ቲክቶክ እና ስፖቲፋይ አስቀምጧል። ሌላ ነገር ጋይስ ስፖቲፋይ ያላችሁ ሰዎች ስፖቲፋይን ለእንትን ለማለት ሞክሩ፣ ለመጠቀም ሞክሩ ሞር because ስፖቲፋይን ስትጠቀሙ ሞር አርቲስቶቹን ሄልፕ ያደርጋቸዋል። you know what I mean? I think 188 monthly listeners አሉት። it's less and የኢትዮጵያ አርቲስት እስከሆነ ድረስ I mean expected ነው because አብዛኛው 99.999% የኢትዮጵያ ሕዝብ ዘፈን ለመስማት የሚጠቀመው ዩቲዩብን እንጂ ስፖቲፋይን አይደለም። and yes ዩቲዩብ ላይ more view count ይሰጣቸዋል። ነገር ግን እንደ ስፖቲፋይ በርግጥ ስፖቲፋይን በስትሪም ነው የሚከፍላቸው and more አርቲስቶችን ሰፖርት ያደርጋቸዋል። እስቲ እነማንን እንመልከት። እስቲ ልጄብ መንትሊ ሊስነርስ ስንት አሉ? ልጄብ 6400 መንትሊ ሊስነርስ አሉት። mind you ልጄብ is he's a young rapper and he's got 6411 monthly listeners አሉት። እስቲ እንመልከት። ልጅ ሚካኤል አለ እዚህ ጋር። ልጅ ሚካኤል he's got 30764 monthly listeners አሉት። ቴዲዮ ስንት አለው? ቴዲዮ what about ቴዲዮ? ቴዲዮ 18374 መንትሊ ሊስነርስ ነው ያሉት። pretty much ልጅ ሚካኤል በጣም ብዙ መንትሊ ሊስነርስ አሉት when it comes to በመስማት። እስቲ ቴዲ አፍሮ ስንት አለው? ቼክ አድርገው። okay, now we talking the big dog, you know what I mean? okay, ቴዲዮ 73484 መንትሊ ሊስነርስ አሉት። የቴዲ አፍሮ በርግጥ ላያስገርም ይችላል because ለብዙ ሰዎች he's number one artist ግን ሞር እኔ ኢምፕረስ የሚያደርገኝ ምኑ መሰላችሁ? የኢትዮጵያ ሕዝብ ምን ያክል ስፖቲፋይ ይጠቀማል የሚለው ስታስቡት አብዛኛው ስትሪም የመጣለት ከኢትዮጵያ ውጭ ከሚኖሩ ሰዎች ነው። so that's crazy 73000 ምናምን መንትሊ ነው በነገራችን ላይ በየወሩ ነው የአቨሬጅ እንትኑን የሚገልጽላቸው። ኤኒዌይስ በጣም ብዙ እንትን አልበል። እዚህ ጋር ማን ነበረ? አሌክስ ንጉስ የሱን እንትን ስፖቲፋይ ላይ ቼክ እናደርጋለን። ስፖቲፋይ ላይ እንስማዋ because ያ እዚህ ጋር አዲስ አልበሙን አስቀምጦታል ስፖቲፋይ ላይ እንደምታዩት and የድሮ አራዳ የሚል አልበም ለቋል። የተለቀቀው በጣም በቅርቡ ነው፣ ከቀናት በፊት ነው የተለቀቀው እና ጋዜጣዊ መግለጫ ሁሉ አድርጎ ነበረ and ዛ ጋዜጣዊ መግለጫ ላይ የተናገራቸው አንዳንድ ኮንትሮቨርሻል ንግግሮች ነበሩ። I don't know ምን ያክል አግሪ እንደምታደርጉና እንደማታደርጉ። እኔ ከኔ እየተማሩ ነው በሚለው ነገር I don't think I agree with that ግን ከነሱ በልጣለው ለሚለው እንትን ግን ከነሱ አያንስም ብዬ ነው የምከራከረው። በምን አሜን አንድ ሪዝን ንገሩኝ። እሱ ልጅ ሚካኤልና ቴዲዮን ከነሱ የሚያንስበትን አንድ ሜትሪክስ ንገሩኝ። ሁለቱም ራፐሮች ትልቅ ሌጋሲ ነው ያላቸው በኢትዮጵያ ሂፕ ሆፕ ውስጥ። ግን እኔ ከድሮ ጀምሮ የማይመቸኝ አንድ ነገር አለ። ምንድነው? እነዚህ ሁለት ራፐሮች ሚኒስትሪ ሚዲያ ላይ እነሱ ብቻ ሲታሹ የኖሩ ይመስለኛል። አነስተሪ ኢትዮጵያ ውስጥ ራፐር አለ ሲባል for some reason ለሁሉም ጭንቅላታቸው ላይ የሚመጣው ልጅ ሚካኤልና ቴዲዮ ነው። and I've said this before, you know what I mean?
ሴፉ ፋንታውን ላይ 50 ጊዜ እየተደጋገሙ ነው የሚጋበዙት። ሞር ሚዲያ ከቨሬጅ ያገኛሉ። ሞር ሚኒስትሪ ሚዲያው እነሱ ላይ ፎከስ ያደርጋል። ነው 50 በዛ ምክንያት አፌ ላይክ ብዙ አንደርግራውንድ ራፐሮች ተጨፍልቀው ቀርቷል ብዬ አምናለሁ። ነው 50 በዛ ጊዜ ከነሱ ኤራ ከነበሩ ራፐሮች ውስጥ ብዙ ራፐሮች አይ ቲንክ በዚህ ምክንያት አፌክት ሆኗል ብዬ አስባለሁ። ለእኔ ኤምሲ ሲያምረኝ ከነሱ አያንስም። ካሳ የሚባል ራፐር ነበረ፣ ከነሱ አያንስም ለእኔ። ነው 50 ሌሎችም ብዙ ራፐሮች ነበሩ፣ ግን አይ ፊል ላይክ ሜንስትሪም ሚዲያው ሞር እነሱ ላይ አተኩሮ ሌሎቹን የረሳ ይመስለኛል። ነው 50 እናም እኛ ሀገር ውስጥ በሚሰጠው ለሂፕሆፕ የሚሰጠው ትኩረት ትንሽ የሞተ ስለሆነ አለ አይደለ ይሄን እንደ ብለሽ አድርጎት አልፏል ሁሉም ሰው። እና ለማንኛውም ዛሬ ለፈለፍኩባችሁ በጣም ዛሬ ከቻልነው የድሮ አራዳ አሌክስ ንጉስ ነው 50 10 ዘፈኖች አሉት። so we're going to check it out, you feel me? እዚህ ነገር ላይ አንድ በጣም ከተመቸኝ ነገር አለ አሌክስ ያረገው አንድ በጣም አሪፍ ነገር አለ which is ለአፕካሚንግ አርቲስት ቻንስ ሰጥቷል ለፓፓ ዌዋ and you guys know Papa Wewa በጣም ታለንትድ ሚውዚሽያን ሚውዚክ ራይተር እና ፕሮዲውሰር ነው። you know what I'm saying? እና ይሄን ልጅ ሚካኤልና ቴዲዮ ያላረጉት ነገር ነው እና we respect that man። ለማንኛውም የትኛው ዘፈን እንደሆነ አላውቅም ከፓፓ ዌዋ ጋር የዘፈረው ኦኬ ሜቢ ፊቸር ላይ እነማን እንደቀረቡ ለማየት I think ዩቲዩብ ሳይሻል አይቀርም right? እስቲ ፕሌሊስት ኦኬ ኮሜንት ለማየት እንዲመቸኝ አይ ቲንክ ዩቲዩብን ብናቀርብ ይሻላል። ግን የኛን ነገር አርቲስት ሰፖርት ለማድረግ ስፖቲፋይ ላይ መስማት ልምድ ይኖራችሁ ለማለት ያክል ነው ስፖቲፋይን ከፍቼ ያሳየዋችሁ። ኦኬ አንዳንድ ዘፈኖችን ከፍተናል ለሁለቱ ይላል አላየሁትም እዚህ ጋር የታየ ይመስላል። ግን ያው ዩቲዩብ አንዳንድ ጊዜ ትንሽ ጫፏን ከከፈታችኋት ሙሉ እንዳያችሁ አድርጎ ነው እዚህ ጋር የሚያሳየው። ለማንኛውም እስቲ እንስማው ለሁለቱ ይላል I'm thinking this is for ልጅ ሚካኤል እና ቴዲዮ ግን I'm not sure. Yeah. You already know. Niggas homie ain't no competition አርፍጄ ብመጣ ምን ነው መድረኩ ደላሽ ቢቀራ ለልብሽ ቢቀራ ለልብሽ ain't no competition homie ain't no competition አርፍጄ ብመጣ ምን ነው መድረኩ ደላሽ ቢቀራ ለልብሽ ቢቀራ ለልብሽ okay he said ain't no competition homie, you know what I mean? and then አርፍጄ ብመጣ መድረኩ ደላሽ ላለው ነገር he kind of spoke facts because አሌክስ ያረፈደ ይመስለኛል ለመናገር ያ all those years አሌክስ I don't know ሁሉም ሰው የራሱ ምክንያት አለው ግን ለኔ እንደኔ አሌክስ አረፈዷል። አሌክስ ሲመጣ ሲጀምር የጀመሩት እነ ልጅ ሚካኤል እና ቴዲዮ አብረውት ነበሩ። ሲመጣ ሌላ የሂፕሆፕ ኔቸር ሌላ የሂፕሆፕ ኮምፒቲሽን የጠበቀው ዌል አንደርግራውንድ ራፐሮቹን ከሱ ጋር አላወዳደርም። በኳሊቲ ሊበልጣቸው ይችላል፣ በታለንት የማይበልጣቸው ብዙ ራፐሮች አሉ። you know what I'm saying? okay thank you በኳሊቲ የማይበልጣቸው ብዙ ራፐሮች okay sorry guys እና ያ በኳሊቲ ሊበልጣቸው ይችላል። yes he's got more studio እንትን ሊኖረው ይችላል and yeah of course that ሁሉ ነገር እንትን ነው more experience ሊኖረው ይችላል more connection ሊኖረው ይችላል even the fact that like እንትኑ ላይ press conference ማድረጉ ለኔ that's actually he's giving respect ለgenre you know what I'm saying? ግን when it comes to talent አሁን ላይ ያሉ ብዙ እሱን ሊበልጡ የሚችሉ ታለንት ራፐሮች አሉት። ይሄ ከሱ ምንም አይወስድበትም። ግን I feel like እዛ ጋር የተናገራን ነገር አርፍጄ በመጣ መድረኩ ደላሽ ሚላት ፓርት I think so because እንደኔ አመለካከት ልጅ ሚካኤልና ቴዲዮ በጣም የተደላደሉ ይመስለኛል። ኢንፋክት ኮምፒቲሽን ራሱ ቀርቷል። you know what I mean? It's kind of dead.
you feel me? አንደኛ ነገር ደስ ባላቸው ሰዓት ነው ዘፈን የሚለቁት። አንዳንድ ጊዜ የሆነች ዲስ ነገር ትሰማላችሁ እንደን ከልጅ ሚካኤል ሳይድ ትንሽ ሂፖክራሲ ያለች ሴፉ ጋር ይመጣና እኔ እንደዚህ በቃ እንትን ውስጥ የለውበትም እኔ ሰላም ነው ፈልገው ይልና ደግሞ እንደገና ዲስ ትራክ ሲለቅ ትሰሙታላችሁ። ያ አይነት ሂፖክራሲ ያለ ልጅ ሚካኤል ጋር ግን ለኔ ሁለቱም በጣም ተደላድሏል እና ተፎካካሪ ያጡ አይነት ነገር you know what I'm saying? አልበም ይለቁት ከስንት ጊዜ በኋላ በተለያየ ጊዜ ነው። አልበም እዚህ ሀገር በተለይ አሜሪካ ነገር ውስጥ ራፐሮች ሲፎካከሩ እንደመሰላችሁ ይመጣና አንተ በመለቅበት ቀን እኔም ለቃሉ አልበሜን ይላል። ይሲ እዚያውን የቁጥሮች ውድድር ነው። you feel me? like ማን የተሻለ ሴል ያገኛል ማን የተሻለ ተቀባይነት ያገኛል የሚለው። እኛ ሀገር እንደዚህ የለም። ቴዲዩ ለቃሉ ካለ ልጅ ሚካኤል መጥቶ እኔም ለቃሉ አይልም you know what I'm saying? so ያ ፉክክር የለም እኛ ሀገር። I feel like ሁለቱም የተደላደሉ ይመስለኛልና አሌክስ ካንደጋ ፖይንት እዚህ ጋር ማውራት ቢያሰኘኝ ይህንን ቀርቦ እውነት ቢያጣ ልቤ ፍቅርን ተርቦ በየቦታው ለሚኖር ሰውን ተርቦ ቢያስብ ይሻላል ሰው ደግሞ ደጋግሞ በቃ የለም ሲመጣ ሆይ ሆይ ያልክለት ከልብ ጦሩ ሰክቷል ከቦታው ሊያማስልል አሳብ ግን አሁን የት ነው ያለኸው ዙሪያ ገባህን ተመልከት ሞት ይዞ መጥቶልሃል መርዝ ለውሶ በወተት ምስክር አያሻኝ ወይም ደግሞ ምሳሌ ስታማኝ ብትከርም በማታውቀው ስለኔ ፊቴ ብታወራ ብሰብረው ያንተና እውነት ቆማ ነጻ ታውጣኝ የማትለው ገጭገጭ ክፋት ጨዋታ የሽ ደግሞ ዝምታ ቢበዛ እሷ እንደ ቀልድ አደግዳጊ ቲፎዞ አበዛ ሚዲያው ሞልቶ ቀልድና ብዙ ፎጋሪ ቤትኛው ቦታ ጠፋ እውነት ተናጋሪ competition homie ain't no competition አሽቼ ብመጣ ምነው መድረኩ ደላሽ ቢገራ ለልብሽ አለልብሽ ቢገራ ለልብሽ አለልብሽ ain't no competition homie ain't no competition አሽቼ ብመጣ ምነው መድረኩ ደላሽ ቢገራ ለልብሽ አለልብሽ ቢገራ ለልብሽ አለልብሽ ተቀምጧል ብለው ያሰቡት መንበሩ አንዴ ዘፈኑና ብለው አጣምረው ቁጭ ያሉ አለማወቁ እንጂ አለመረዳቱ ቢሻል ይሆን ብዬ ነው ከብዛት ጥራቱ 1 2 3 4 በሲንግል አራቱ እስቲ ይወዳደሩ በብቃት ከሁለቱ ማን ይሆን ተንታኙ ማን ዝርዝሩን አውጪ ሂፕሆፕ ሀገርኛ ብሎ አይሆንም ከኔ ውጪ no competition no me okay and now there's shots on Teddy yo man I don't know again hold up we gotta check out something right hold up Alex Negus and Teddy yo is there a collab ሊኖር ይችላል yep I see I know it Alex Negus ከ6 ዓመት በፊት የለቀቀው well ይሄ ዘፈን የወጣው ከ6 ዓመት በፊት አይደለም maybe ከ6 ዓመት በፊት የሱ ቻናል ላይ ተፖስተ እንጂ and then ወገቧ okay ይሄኛው በጣም ሪሰንት ነው ይሄኛው ሪሰንት ነው ከቴዲዮ ጋር ሂፕሆፕ ሀገርኛ አኖ ልጅ ሚካኤል ላይ ነው ያሻት actually ቴዲዮ ላይ አይደለም ግን okay is that shots on like busy አሁን የአሌክስን shots ኢንዲቪጁዋሊ አይደለም የለቀቀው like አርል ቴዲ like አንዱ ላይ ብቻ አይደለም ያነጣጥረው የለቀቀው የሚመስለኝ እኔ I feel like it's like ለሁለቱም ይመስለኛል I don't know ይሄን አስታውሳችሁ አይቼ ማለፋቻኩም በፍቱ ነገሩን በዝምታ ያ ወገ like hey we know this song ይሄ the most recent የተሰራው ስራ ነው ነ ሃ የሚለው ዘፈን ነው ያ ይሄ በጣም የቆየ ዘፈን ነው በጣም ኦጂ የሆነ ስራ ነው ይሄ በነገራችን ላይ like አብዛኞቻችሁ በጣም ልጅ ነበራችሁ ይዘፈን ሲወጣ አይደለም እናንተ እኔም ልጅ ነበርኩ የዛን ጊዜ you know what I mean ያ it's just ለማስታወስ ያክል ነውና ሂፕሆፕ ሀገርኛ ምናምን ያለው ልጅ ሚካኤል ነው of course ይሄ ዘፈን ሞር ትንሽ ልጅ ሚካኤል ላይ የሚያተኩር ይመስለኛል I'm not gonna lie I don't even know if there's a beef because I don't know if there's a beef because የሆነ ቦታ ላይ ስለ ሀሜት ሰምቻለሁ ያማሽኝ ያንን ነገር እና is it a beef ወይስ እንትን ነው ኮምፒቲሽን ነገር ነው አለ አይደለ የኮምፒቲሽን ኔቸር ያላቸው ቢፎች አሉ እንደገና ደግሞ ሞር ፉል ኦን ቢፍ ደግሞ አለ ልክ እንደ ልጅ ሚካኤል እና እንደ ቴዲዮ ማለት ነው ኢቨን አንዳንድ ጊዜ ፊዚካል ፋይት እስከማጋጠም ድረስ because I don't know if I'm not mistaken ከዚህ በፊት ልጅ ሚካኤል እና ቴዲዮ የሆነ ቦታ ተጣልቷል ሲባል ሰምቼ ነበረ ምን ያክል እውነት እንደሆነ አላውቅም ግን I think ሁለቱም ሴፉ ፋንታውን ላይ ቀርበው ኮንፎርም ያደረጉት ታሪክ ይመስለኛል ግን የአሌክስ ሲቹዌሽን በእኔ አመለካከት የኮምፒቲሽን ጥሪ ይመስለኛል hey
እንፎካከር። የኛ ሀገር መድረክ የሂፕ-ሆፕ መድረክ እስካንድ ፍላግ ሜንስትሪም ሂፕ-ሆፑ ባዶ ነው። ዴርዝ ኖ ፉክክር። እንደን በእኔ አመለካከት እንደዛ ይመስለኛል። ለሁለቱም የሆነ አይነት ጥሪ እያስተላለፈ ይመስለኛል። አምና አሮ ነው ግን at the moment underground is more hot, you know what I mean? ለማንኛውም let's go back to Alex. Cause you already know, look like you got me pissed off since I came on the show. These niggas been tripping and I know them closely. They take over the media, I be moving slowly. I'm the first who dropping crunk music still. I'm a big OG, I'm Tupac for you, I'm a B.I.G. Still, niggas still original, yelly link a G. Ain't no competition, homie, ain't no competition. I should give him that I'm in no matter who the lash it. Big at all of the bitch, all of the bitch. Big at all of the bitch, all of the bitch. Ain't no competition, homie, ain't no competition. I should give him that I'm in no matter who the lash it. Big at all of the bitch, all of the bitch. Big at all of the bitch, all of the bitch. Okay, yeah, pretty much here ለሁለቱም ነው። It's not like ልጅ ሚካኤል እና ለቴዲዮ ብቻ አይደለም። It looked like ትንሽ ልጅ ሚካኤል ሞር ፎከስ ያደረገ መስሎ ነበረ፣ ግን ለሁለቱ ነው። And in my opinion this is a friendly call out. Remember Kendrick Lamar ሙሉ የሂፕ-ሆፕ ፕሪማች ጠቅላላ ራፐሮችን ለካምፒቲሽን የጠራ ጊዜ አንዳንድ ራፐሮች they took offense በዛ ዲስ ትራክ ኬንድሪክ ለማር እዛ ላይ ያልሰደበው ማን አለ? ጄዚ፣ ጄ ኮል፣ ድሬክ ምናምን ነገር እና ላይክ out of all the people እንደ ስድብ የወሰደው ድሬክ ነበረ። and we're not talking about Kendrick Lamar right now ግን I feel like ይሄ የዚህ ዲስ ትራክ ኔቸር እንደዛ ይመስለኛል። ብቻ ሞር ብሬክዳውን ስናደርገው ይህን ዘፈን he is saying that like ብቻችሁን ስትሆኑ መድረክ ወደላችሁ ነው። ሚኒስትሪ ሚዲያው ፎከስ አድርጎባችሁ ምናምን ነገር የሆነ ዝም ብዬ ብቀመጥ ተደላደላችሁ አይነት ነገር you know what I'm saying? it's like እንደሌለው ቆጠራችሁት አይነት ታይፕ ሺት አለ አይደለ? ኤነርጂው እንደዛ ነው የሚለው እና የሆነ ቦታ ላይ ኳሊቲውን ብዬ ነው እንጂ ለጥራቱ ብዬ ነው እንጂ አለ አይደለ? እንትን ብቻ አንዳንድ ትራኮች መልቀቅ ሳል ብቻ ያ you got the idea though, right? ብቻ ከብዛቱ ጥራቱ የሚባል ነገር አለ I guess በአማርኛ and yeah ብቻ የአሌክስ አይዲያ ገብቷቸዋል። I don't think this is a disrespectful beef. I don't think this is a disrespectful diss track. I think it's just competition call out ይመስለኛል። ለማንኛውም ለኔ ዲሰንት የሆነ ዘፈን ነው። ከእንግሊዝኛው ፓርት ውጪ ሌላው ፓርት እንዳለ ተመችቶኛል። I'm not gonna lie. It's like ዲሰንት ስራ ነው። አነስትሊ አሪፍ ስራ ነው። ያ ለማንኛውም አሌክስ እስቲ ወደ ቀጣዩ ዘፈን እስቲ ወይንዬ ይላል። this is looks like a love song. አጀማምሩ ደስ ይላል። ያሽከረከረ ያመጣኝ ነገር አሁን ነው የገባኝ ፍቅርሽ እያደረ እያሽከረከረ ያመጣኝ ነገር አሁን ነው የገባኝ ፍቅርሽ እያደረ በመላው ከተማ አራዳው ተብዬ መርካቶ ስገባ ከጎበዞቹዬ እስካሁን ያልገባኝ ስባ ገንዘብ ብዬ አትፍዘዛለችኝ ነቄዋ ወይነዬ ወይነዬ ወይናረግ ወይነዬ ወይናረግ ወይነዬ ወይናረግ ወይነዬ ወይናረግ ወይነዬ 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 ኦኬ ዋይል ዘፈኑን እየሰማን ቼክ እያደረኩ ነበረ የልጅ ሚካኤልን ሪሰንት ፖስቶች ቢካዝ አይ ኖው people is gonna go and then troll እንደሚያደርጉ አውቃለሁ ካሜንት ላይ let's see what they say. People say something so comment እያነበብኩ ነበረ because somebody says አሁንም ነገም ዝንት ዓለም አንተነህ የራፕ ኪንግ and I would say this is glazing. In fact ገብቼ the glaze
The glaze is crazy. Because this nigga is glazing right now, you know what I mean? Hip hop king Lil Michael, and here's the thing, bro. I respect Lil Michael legacy, and he's not a rap king Ethiopia. I'm not even gonna lie to you. But I'm ብዙ ራፐሮች አልፈዋል. In fact, you talk about hip hop, rap like rap ብቻ rap ቴዲዮ ይበልጧል. I'm dead ass እዚህ ጋር. You know what I mean? I respect Lil Michael though. ይቀጥል ያሉበት ሀገር ሄደክ ራፕ ታስተምራቸዋለክ. It's the same nigga. It's the same nigga. Doggy Five. Who mans is this, bro? Who is this nigga? God, bro. Sometimes, bro, like when we support another rapper, more glaze አናድርገው, man. I get the love, I get the respect, ግን ካናዳ ሄደ ራፕ አስተምራቸው። ማን ነው ይሄ የድሬክ ሹተር ማን ነበረ ሶማሊው ላኩበት? No, I'm tripping. Okay. He doesn't really have much of comments, and he uploaded የተደረገው መቼ ነው? Because ለራስህ ያለ ክብር ይላል። somebody showed Rolls Royce. Hey, I know there's something, y'all. Hold up. Okay, this is 3 weeks ago. እኔ ሪሰንቶቹ ነው ማየት የምፈልገው። Okay, I guess ብዙ እንትን የለንም ማለት ነው። because usually እኛ ሀገር ሳይሆን በተለይ በውጭ ሀገር በሂፕሆፕ ዓለም ሶሻል ሚዲያ ትልቅ አሬና ነው። you know what I mean? እና like አንድ ራፐር ስለሆነ ነገር ከተናገረ በሚቀጥለው ቀን the same day የሱ ኢንስታግራም ኮሜንት you know what I'm saying ብዙ ትሮሎች ይኖሩታል ምናምን ነገርና all I see is glazing ሆነ ለመናገር ራሰው ለቤት ወስደው ሆንኩኝ የሰው ሁሉን ሰጥቷት ሙያን ከፍቅር ነግታ ብታነቃኝ አልኩኝ ግርግር አባቴ መረቃት እናት በማረግ ይዛ የተገኘች ሰርታ በማደግ አምጡልኝ እቺም ብርቱ ሰው አንዳች ብታቀምሰኝ ልቤን ወረሰው ስመጣ የኔው ነኝ አሁን ግን የሰው አማላጅ አምጡ እስኪ አንድ ሰው ፍቅሬን ልግለጽላት ቢቱን መልሰው ፍቅሬን ልግለጽላት ቢቱን መልሰው ወይኔዬ ወይናረግ ወይኔዬ ወይናረግ ወይኔዬ ወይናረግ ወይኔዬ ወይናረግ ወይኔዬ ወይኔዬ ኦኬ አሁን ሄርዝ ዘ ቲንግ በልጅ ሚካኤልና በአሌክስ መሃል አንድ ትልቅ ኖደስ ያረኩት ነገር አለ ራይት ልጅ ሚካኤል 3 አልበም እንኳን ቢሰራ ሞስት ኦፍ ዘ ታይም እስካሁን 2 አልበም ላይ በጣም ተመሳሳይ ስታይል ተመሳሳይ ልጅ ሚካኤል ተመሳሳይ በቃ ብዙ ነገር ነው ዙሪያ የቀረበው right pretty much everything is the same አሁን የአሌክስን እዚህ ጋር ቀድም ያሳዩዋችሁን ስራ ይሄኛው በዚህኛው ስራ እንደገና ደግሞ ከሌላ ከቴዲዮ ጋር ያሰራው ወገቧ በሚለው እና አሁን ባለው አልበሙ መሃል ሶስቱም በጣም የተለያዩ ስራዎች ናቸው በጣም የተለያዩ ስራዎች ናቸው it's like completely in fact እንትኑ ባሳያችሁ like ፊቱን ደብቂ ምናምን ባሳያችሁ አንዳንዶቻችሁ የተለያየ ሰው ሊመስላችሁ ይችላል ያ ቨርሲቲሊቲ ነው ጋይስ ይሄን ነው ብዙ ጊዜ ስለ ቨርሲቲሊቲ ማወራው ቨርሳታይል ሁኑ you know what I'm saying like በተለይ upcoming artist ስትሆኑ ቨርሲቲሊቲ በጣም ይጠቅማል feel me like ራፕ ብቻ ጎበዝ ኮንክ ያ በቃ ራፕ ብቻ ነው የምታረገው ከዛ ውጭ ምንም አታረግም feel me ግን አንዳንድ ጊዜ የመስፈን ስኪልን ትንሽ ካሳደክ ያ ልጅ ሚካኤል እዛ ጋር አለው ግን ፕሪዲማስ ምንድነው የሚያደርገው ልጅ ሚካኤል ስታይሉን አይቀይርም ተመሳሳይ ስታይል በአዲስ አራዳና አትገባ ማሉኝ መሃል ያለው ጋፕ ማለት መሃል ያለው ልዩነት በጣም ማይነር ነው በጣም ኦልሞስት ዲፈረንስ ያለው ማለት ይቻላል you know what I mean አሌክስ አሪፍ ዘፈን ነው this is more cultural ነገር ነው more ጉራጌቶን type thing you know what I mean
እስቲ ሌላ ከእንትና ጋር ያለውን በጣም ማየት ፈልጋለሁ። ከፓፓ ዌዋ እንዴት ነው ማየት የምችለው? አሌክሶ እና ፓፓ ዌዋ ቆይ ጭንቅንተንተር ኦኬ አይ ዶንት ኖ which one it is ቶክ ሾውን አይቼዋለሁ። ይሄኛውን ከፓፓ ዌዋ የነበረውን ጋር የነበረው እንትን በጣም I really respected it like ይሄን ካየሁ በኋላ የሚገርም ሪስፔክት ነው የሰጠሁት። ኤኒዌይስ እሺ አበባ የሚለውን ቼክ እናድርገው። ሌላ ፊቸር አለው ለሊና የምትባል ሴት ራፐር ጋር ይገስ ራፐር ወይም አርቲስት ፍቅር በቁና ዳግም ሰፍሮሻ ትዝታ ጋሪው ቼበለው ወዴ አንቺም ወደ እኔ መጣሽ እኔም ካንቺ ቤት በቃ እንግዲህ ልከስ ልብሽን ልምጣ አንቺን ላይ ፈልጎ ናፍቆቴ ማይና ወጣ ቀድሞ አጠቃኝ ወንዱ ማጥቃት ነበር ልማዴ ጀግንነቴም ላላ ፍቅርሽ ገብቶ ከሆዴ ንቧ ቀስማው ፍቅር ሰጠው ታፍካዋ አበባውን ስትመጪ ይቀየራል ሁሉም መዓዛውን ጸአዳነሽ ውብ አበባ እንደ ማሩ ጣፋጭ ባለሙያ እንደ ጣረው ከጠጅሽም ልጎን እዚህ ጋር ራፕ ሲያደርግ ኢትስ ላይክ ከልጅ ሚካኤልና ከቴዲዩ ኢንስፓይሬሽን የወሰደ ይመስላል። ኢትስ ላይክ ኢንፋክት ራፕ ማድረግ ላይ በጣም ዲሰንት ነው አክቹሊ አሌክስ and I'm sure እነዚህን ዘፈኖች በተለያየ ቀን ሪኮርድ ያደርጋቸው ብዬ አስባለሁ። ቢካዝ የጉራጌው ዘፈን ላይና እዚኛው ላይ ራፕ ሲያደርግ አንድ አይደለም። ይህ አንዳንድ ቀን ዘፈን ሪኮርድ ስታደርጉ የተለያየ ሙድ ላይ ሆናችሁ ሊሆን ይችላል። and this is why ዘፋኞች ብዙ ጊዜ በጣም ጥሩ ሙድ ላይ መሆን አለባቸው መሰለኝ ሪኮርድ ሲያደርጉ። ቢካዝ አንዳንድ ጊዜ አልበማቸው ላይ የተለያዩ ዘፈኖች ላይ they kind of sound different, you know what I mean? It's like የጉራጌው ስታይል ዘፈኑ ላይ አለ አይደለ it felt a little bit ዋክ አይነት ነገር። እዚህ ላይ ግን በቃ ልቅም ያለ ነው ራፕ ሲያደርግ ምናምን ነገር። እንደገና ደግሞ like ሚለውን በስትክል ተሰማላችሁ ታብሽ I don't know maybe ያኛው ሞር የኖርማል ዘፈን አይነት ኔቸር ስላለው ሊሆን ይችላል። ግን I guess ሞር የዘፈን ስታይል ዘፈኖች ይልቅ ሞር ፍሪስታይል ላይ ነው መሰለኝ ለሱ የሚመቸው አላቅም። ግን ይሄኛው actually በጣም ተመችቶኛል። This is raw rap, you know what I'm saying? ቤትሽ ከራቁት ናፍቆቱ ከባድ መንገዱ ገደል ፀሐዩ ንዳድ አደሬ እንዳልደርስ ወዳለሽበት ፍቅር የጠራው መቼ ልቡ ያልፍለት ደጅሽ እንዳበበው የፈካቡ ባበባ ኮትኩትኝ የሚለው ሁሌ ስልወጣ ገባ ደመናው ናፍቆቴ ቀን ወጥቶ ሲዘንብለት ፈክቶ የሚታየው ውብ እንደ ጸደይ ወራት ባገበት ዝለት በጋሪ ጣመም ፍቅርሽ እያለ ወዴት ሊደከም ትዝታ ጋሪ ቼበለው ወዴ አንቺም ወደ እኔ መጣሽ እኔም ካንቺ ቤት Here is the thing, right? ከነ አሌክስ ኤራ ከመጡት ራፐሮች አንድ በጣም ማየት የምፈልገው ሞር ሳምፕል ሲጠቀሙ ነው ማየት የምፈልገው። ኤንድ አይ ኖ ከፓፓ ዌዋ ጋር ስራ እንደሰራ አይቻለው እና ፓፓ ዌዋ በጣም ጎበዝ ነው ሳምፕል መጠቀም ላይ። ኢንፋክት የፓፓ ዌዋን የሳምፕል መጠቀም ኳሊቲ ያየሁት የሆነ ቪዲዮ አሳይቻችሁ ነበረ። አይ ቲንክ ናት የሚባል ልጅ ነው መሰለኝ የሆነ ዩቲዩብ ቪዲዮ ሰርቶ ነበረ እንዴት በቀላሉ ዘፈን መስራት ይቻላል አይነት ታይፕ የሆነ አይነት እንትን ያለው ቪዲዮ እና
ዘፈኑን የሰሩት ከፓፓዊ ዋጋ ነበረና ያን ቪዲዮ ቁጭ ብዬ ያየሁት እንዴት አንድን ራንደም የሆነ ቪዲዮ አመጣው ሳምፕል ሲሰሩበት በጣም ነው የገረመኝ ሆነ ለመናገር እና ላይክ በጣም ነበር የተደነኩት ሆነ ለመናገር እና ትዝ ካላችሁ ያን ቪዲዮ በጣም እንድታዩት መክሬያችሁ ነበረ። አፕካሚንግ አርቲስቶች ምን ያክል ሳምፕል መጠቀም የዘፈናችሁን ዘፈናችሁ ላይ ላይፍ እንደሚዘራበት እንትን ብያችሁ ነበረና I really wanna see እንደና አሌክስ አይነት ራፐሮች ሳምፕል ሲጠቀሙ ማየት ቢካዝ የኛ ሀገር ብዙ ያልተነካ ሳምፕል አለን አምሳያን እነ ጥላሁን ገሰሰ እነ መሐሙድ አህመድ ምናምን የሰሩት ድሮ የሰሯቸው ዘፈኖች አሉ። ያችን የሆነች ፓርት ቆርጣችሁ እንደ አሪፍ ሳምፕል መስራት that would be crazy I'm saying that would be crazy. It's like I really want to say that because እዚህ ሀገር ትልልቅ ራፐሮች ሳምፕል ይጠቀማሉ እና በጣም ትልልቅ ራፐሮች እና ሳምፕል ሲጠቀሙ አንዳንድ ጊዜ ከሌላ ሀገር it's like አሁን የሆነ የሶነዋን ሳቬጅ እና የድሬክ ዘፈን ላይ የተጠቀሙት ሳምፕል ከድሮ የብራዚል ዘፋኝ ላይ ነው። ከድሮ ማይንጁ አሜሪካን ላይክ ሱፐርስታር ራፐሮች ከድሮ የብራዚል ዘፋኝ ላይ እንትን ሲጠቀሙ ሳምፕል ሲጠቀሙ that is crazy what I mean እና አሌክስ this is actually በጣም አሪፍ ስራ በጣም like more like rapper ሆነ more rap ስታደርግ ነው ማየት የምፈልገው አብዛኛው ጊዜ you still have to be versatile, you feel me? And Alex is actually a versatile rapper. I'm actually impressed. I'm not really impressed because I know የሱን ኳሊቲ ስለማውቀው ብዙም ኢምፕረስ አላደረገኝም። I know like expect ማድረጉን ያገኘሁት what I'm saying? እስቲ ሌላኛው ደግሞ ወቅ ቢት ይላል። ወቅ ቢት ምን ማለት ነው? I don't know ወቅ ቢት ምን ማለት እንደሆነ but anyways እስቲ እንስማው። ኦኬ እዚህ ጋር ደግሞ አሌክስ ንጉስ ፊቸሪንግ ዲናር እና ሀብቶም የሚባሉ ሁለት ሰዎች ናቸው። ሶ ፕሪድማቸው ሶስት ሰዎች ዘፈን ነው እና ነው ደስ ካላደረጋችሁ እዚህ ጋር ስፖቲፋይ፣ አፕል ሚውዚክ፣ ዴዚር እና አማዞን ሚውዚክ ላይ አቬሌብል ነው አሌክስ which is crazy honestly። እኛ ሀገር ብዙ ራፐሮች አርቲስቶች የዚህ ሁሉ ፕላትፎርም ላይ አቬሌብል አይደሉም ሆነ ለመናገር እና አሌክስ አም አክቹሊ ሃንድስ አፕ ለዚህ ቢካዝ ብዙ አርቲስቶች የኛ ሀገር አርቲስቶች እነሱን ፕላትፎርሞች እንትን ማለት ያለባቸው ይመስለኛል። ቢካዝ ብዙ ሰዎች እዛ ፕላትፎርም ላይ ያሉ ኤንድ የአበሻውም ኮሚዩኒቲ ስፖቲፋይ፣ አፕል ሚውዚክ ምናምን አማዞን ሚውዚክ የሚጠቀም ሰው እንዳለ አይ ቲንክ አርቲስቶቹን እነሱ ላይ በመስማት ሰፖርት ቢያረጉ ባይ ነኝ አምሳ ሳሱላ ስሙን በአልባሶ በርገንዲ ቀምሻ አሲራቶ ብቻ ነው ውቅብቲ መናለሞ ከመኺ ውቅብቲ ጽብቅቲ መናለሞ ከመኺ ሸማኔ ሰራው ጥለቱ አቤት ባንቺ ላይ ውበቱ ወርቁ እንደወጣ ተነጥሮ ጸዳለ ውበት ተፈጥሮ ነእሞ ነእና ባይ ነእሞ ነእና ባይ ነእሞ ንገረለይ ከብዝፈት ወድ ቆናጁ ደቅ ትግራይ ንገረለይ ፍቅሪ ሂዙን ምስዋዕሮ ቆላ ያ ትግረኛ ዘፈን ላይ ብዙ ጊዜ ትግረኛ ድሪ ላይ ሪአክት ትለኛላችሁ። ትግረኛ መናገር አልችልም መስማትም አልችልም። ሶ ቫይብ ካላረኩት አንድ ላይ በስተቀር I don't really understand ትግረኛ ሲያወሩ። ሶ I am so sorry። እስቲ እዚህ ጋር እያዩ ነበር የአሌክስን ኢንስታግራም ፖስቶች እና ፖስተር ኦን ኢንስታግራም ውድ አገሬ ልጆች በያላችሁበት ሰላምታ ይድረሳችሁ እያልኩ የመጀመሪያ አልበሜን ግንቦት 8 ራሴ አሌክስ ንጉስ ዩቲዩብ ቻናል ላይ ይለቀቃል የድሮ አራዳ በሚል መጠሪያ ስም። ኦኬ ኢንፋክት አሌክስ ንጉስ በራሱ ቻናል በመልቀቁ ራሱ ኢትስ አክቹሊ ትልቅ ስቴትመንት። አርቲስቶች እንደዛ ማድረግ አለባቸው። ይሄ ናሆም ሪከርድስ ላይ እና ሆፕ ኢንተርቴንመንት ላይ ሪላይ መሆን ማቆም ያለባቸው ይመስለኛል። ቢካዝ የተወሰነ ብር ይሰጧቸውና አልበሙን ይገዟቸዋል። ከዛ በኋላ እነሱ ለረጅም ጊዜ ሞኔታይዝ ያደርጉታል። አሪፍ ቢዝነስ እንትን ነው። ግን
I feel like ራፐሮቹ ወይም ደግሞ አርቲስቶቹ ራሳቸው ሞር ቢጠቀሙት ለራሳቸው ሞር ይጠቅማቸዋል ብዬ አስባለሁ። እና the fact that በራሱ እንትን ላይ መልቀቁ it's pretty good and yeah እስቲ እዚህ ጋር ከእንትኑ ኦኬ መስማት ፈልገው በአክቹዋል ዘፈኑ ነው። ኦኬ Alex is the OG bro ከቴዲዮ ጋር እዚህ ጋር yeah he's a really good rapper, I'm not gonna lie. Okay ውቅበቲን ሰምተነዋል። I mean pretty much እየሰማሁት ነበረ ግን I don't really understand ትግረኛ እስካሁን ላይቱን አላበራሁትማ። ምን አይነት ሰው ነኝ በእናታችሁ። ከመለሽ የሚለውን ስራ እስቲ ነው and ከይቅርታ ጋር ልደቴ የሚለውን ዘፈን አንሰማውም because የልደት ዘፈን አልወድም እኔ። ያ የልደት ዘፈን አልወድም፣ በጣም ነው የሚያስጠላኝ የልደት ዘፈን። እሺ እዚህ ጋር ደግሞ አሌክስ ንጉስ ፊቸሪንግ አዮቪ let's check it out. አልችል እንደው መርሳት ምነው ናፍኩት baby ጠረንሽን ልብሽ ልቆይ my love ልኖር አይሆንም baby ስቃይኔ ያውቀዋል ልብሽ እንደናፈቀሽ ንገሪ አልፍድር አንዴ ላፍታ ተይብሰሚ ነይ ጉዳቴ ብታይ ሁሌ ትልወቅሶኝ ቀልበሽ ኮኒ ብትሆን ካንቺ ያሳለፍኩትን ቤቢ መቼም የማረሳው ርቀሽ ስትሄጂ ትዝታሽ ውስጤን ሰላም ነሳው አውራለው ከጓደኞቼ ስምሽን እያነሳው መለየት ቢሰማኝ በምድር ላይ ብቻው እንደቀረሰው እስቲ ለማን ላስረዳው ውስጤን ለማን ልግለጸው በሰዎች ተከብቤ ብቻው እንደቀረሰው ተመለሺ ባክሽ ፍቅሬ ለኔ ብቻዬ ዓለም ጠየመችብኝ ከብኛል ለብቻዬ አንዴ ድምፄን ላሰማሽ ከራራሽ ከተመለሽ ሙሉውን በለሽ አልችል እንደው መርሳት ምነው ናፍኩት baby ጠረንሽን ልብሽ ልቆይ my love ልኖር አይሆንም baby ስቃይኔ ያውቀዋል ልብሽ እንደናፈቀሽ ንገሪ አልፍድር አንዴ ላፍታ ተይብሰሚ ነይ ጉዳቴ ብታይ ሁሌ ትልወቅሶኝ ቀልበሽ ኮኒ ብትሆን ብቻዬን እያወራው እስከምባል ወፍፌ ነካረገዋልን ቢያዩኝ ፎቶሽን ታቀፌ በረዶ ነው በረዶ አንቺ የለሽበት ባዶ ቀንም ሌትም ተወደቀ ራሱ ስቶ ነቃው መሰል ከረፈደ አልቆርጣለኝ አንጀቴ ይዘሽ የሄድሽው ልቤ አታውት ከደረቴ እንዲያንዳልተሞገሰ ምንነካው ተባልኩልሽ የት ይደርሳል የተባለ በቆምኩበት ቆምኩልሽ እስቲ ለማን ላስረዳው ውስጤን ለማን ልግለጸው በሰዎች ተከብቤ ብቻው እንደቀረሰው ተመለሺ ባክሽ ፍቅሬ ለኔ ብቻዬ ዓለም ጠየመችብኝ ከብኛል ለብቻዬ አንዴ ድምፄን ላሰማሽ ከራራሽ ከተመለሽ ሙሉውን በለሽ አልችል እንደው መርሳት ምነው ናፍኩት baby ጠረንሽን ልብሽ ልቆይ my love ልኖር አይሆንም baby ስቃይኔ ያውቀዋል ልብሽ እንደናፈቀሽ ንገሪ አልፍድር አንዴ ላፍታ ተይብሰሚ ነይ ጉዳቴ ብታይ ሁሌ ትልወቅሶኝ ቀልበሽ ኮኒ ብትሆን አምና ገና ላይ ይሄ በጣም ሶሊድ የሆነ ስራ ነው። ኢትስ ላይክ አንድ ዘፈን ሳላቋርጦ ዝም ብዬ ከሰማሁት በጣም ተመችቶኛል ማለት ነው። ላይክ አም አክቹሊ ቫይቢንግ ማለት ነው። እና እስካሁን ምንም የሚያስጠላ ወይም መጥፎ ዘፈን አልሰማሁም እስካሁን። we're like 5 songs from the albums right now እና ላይክ መጥፎ ስራ እስካሁን አልሰማሁም። እና ላይክ ይሄ የሚያሳየው ምን ያክል ኤክስፒሪየንሱ ነው። አሌክስ በጣም ኤክስፒሪየንስድ ራፐር ነው። እንዳሳየዋችሁ ነው እዚህ ጋር እንዳሳየዋችሁ this is a while ago በጣም a long time ago ይሄን ዘፈን ሳይ I was a kid bro like literally አይደለም እኔ እሱ ራሱ ልጅ ነበር አይደለም እኔ ያ የቪዲዮ ኳሊቲው ይናገራል። ኳሊቲው በጣም እንትን ነው የቆየ እንደሆነ ያስታውቃል። it's not even 1080p this probably like 144 okay that's crazy you know what I mean
እሺ ያ አሌክስ እስ አክቹሊ ጉድ ሶንግ ይሄኛው በጣም ተመችቶኛል። አክቹሊ ከሁሉም ይሄ ሳይመቸኝ አይቀርም። አሮ ነው ሞር የመጀመሪያው ተመችቶኛል ቢካዝ ያኛው ሃቭ ሞር አክቹዋል የሆነ ሜሴጅ አለው ለሁለቱም ይለው you know I'm saying ሞር ሜሴጅ አለው you know he trying to say something you feel me maybe who knows ከዚህ ዘፈን በኋላ የኛ ሀገር ሜንስትሪም ሂፕ ሆፕ ሞር ወደ ፋየርነቱ ይመለሳል ብዬ አስባለሁ you know what I mean and still ሌላኛው ደግሞ ልደቴ we're not gonna listen to that because የልደት ዘፈን አልወድም እኔ ተናግሬያለሁ። ወለላይ ይላል እስቲ let's see what you got የዘፈኖች ርዕስ አይዲያዎቹ ተመሳሰለብኝ ልበል። እዚህ ጋር ወለላይን አየው፣ ወይንዬ አየው፣ አበባዬ አየው they have ተመሳሳይ እንትን ነገር አላቸው ግን we're not worried about ስለ ዘፈን ታይትሉን ለመናገር we don't care about the title we care about the actual music itself so ወለላይ ራሱ ንጉስ ብቻ ነው there is nobody ኦኬ ሙዚቃ ቅንብሩ ላይ ፓፓ ዊዋ እና ዲናር ናቸው። ኦኬ ቆይ ይቅርታ ቼክ ማድረግ ፈልጋለሁ። እስካሁን የሙዚቃ ቅንብር ክሬዲቱን እያዩ አልነበረም እና ያፕ ይሄ ዴፊኒትሊ የፓፓ ዊዋ ስራ ነው። it just smells like Papa Wiwa you know what I'm saying at this point የፓፓ ዊዋን ስራዎች አውቃቸዋለሁ of course ቅንብሩ እዚህ ጋር አበባይን ቅንብር የሰራው ፓፓ ዊዋ ነው and ወይንዬን እስቲ ያ ፓፓ ዊዋ ነው ይሄንም የሰራው it's like የሳምፕል አይነት እንትን አለው ከዚህ በፊት የሰማይ ላይ የመጀመሪያ ሲጀምር የነበረ I don't know ወደ ኋላ ተመለሳችሁ በታት ቪዲዮውን ይሄ ሲጀምር ቢቱ የመጀመሪያው ምናምን ተመችቶ የነበረ ያ ፓፓ ዊዋ አለበት። እስካሁን የሰማሁት ውስጥ እንዳለ ፓፓ ዊዋ አለበት ማለት ነው። እስቲ ለሁለቱ የሚለው ላይ ያለበት ኦኬ ፕሪቲ ማች ፓፓ ዊዋ ሁሉም ላይ ተሳትፎበታል ማለት ነው። ኦኬ ወለላይ ወይ የሚመጥን መልክ ከቁመና በልኩ ሚተነትን አቤት ባህሪ ትህትና ከፍ አረገኝ አምላኬ እየዋን ሰጠና ሰብ ሆኖ ሳለ ከሰው ከዋለ የልቡ ምሻት ሁልጊዜ አምላክ ሁሌ ያየዋለ የኔ ወለላ አንቺ የኔ ፍቅር ቀን በቀን ፍቅሬ ጨመረ ካንቺ ጋር በዋልኩኝ ቁጥር የመስገኔና የደስታዬ ምንጭ አክብሮትሽ አድርጎኛል እንዳላይ ሌላ ካንቺ ውጭ አቤት ስቺ አቤት ስታውቂ ፍቅር መስጠትን መቀበል ልመስክር ያለ ማጋነን ውዷ ባለቤቴ ወድሻለሁ ሁልጊዜ የኔ ወለላ ማሬ ወለላይ አንቺ ያለሽልኝ አልሄድ ከሌላ የኔ ወለላ ማሬ ወለላይ አንቺ ያለሽልኝ አልሄድ ከሌላ ታሰረልሽ ልቤ በፍቅር ሰንሰለት ቀንቶኝ ውላለው የትም በሄድኩበት ስላንቺ ሁሉም ሞልቶ ባንቺ ከቀደመው ህይወቴ ጋር ሲነጻጸር ያንቺ ልዩ ኮኖ ያንቺ ምንስ ቢሆኑ ላንቺ ሁሉም አለሜን ለመለመ ሆኜ ካንቺ በህይወት ሜዳ ትጋት በሚሻው በርታልኝ ጀግና እያለሽ ድል በድሎኝ የመጣው ክብሩን እሱ ይውሰድ እሳውቅበታል በቀናው መንገድ ጎዳና እግሬን መርቶ ወስዶታል እሙኔ ቅመም ቤቴ የኔ ዓለም ካንቺ ውጪ እንጃለኔ ደብዛዛነች ይቻለም ውዷ ባለቤቴ ወድሻለሁ ሁልጊዜ
አሪፍ ስራ። ይሄ ደግሞ ሞር ከቺ ስታይል ያለው እንትን ነው። ኤንድ ስቲል የፓፓ ዌዋን ፍሌቨር እየሰማሁት ነው ከውስጥ ኤንድ ያስታውቃል። ፓፓ ዌዋ ብቻ አይደለም ይህን ዘፈን ያቀናበረው፣ ሌላም ልጅ አብሮት ነው የዘመረው። አክቹሊ ፓፓ ዌዋና ዲናር የሚባል ልጅ በጣም አሪፍ ስራ ነው። አሪፍ ቅንብርም ነው ይሄኛው አክቹሊ። ያ ኤንድ ሌላኛዎቹ እንስማቸው። የሚያሰክር ኦኬ የሚያሰክር ውሃ ኦኬ መጀመሪያ ቀን መጀመሪያ ሰዓት አሌክስ ንጉስ ፓፓ ዌዋ ኦፍ ኮርስ የሚያሰክር ውሃ ነው የሚያሰክር ውሃ 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 ለመሆኑ ምን አዲስ አለ በከተማው ላይ በግርምት አይኖች ስቃርም በአግራሞት ሚታይ አበደሽ በሰው ከበላሽ ጊዜ ጀምሮ እንዲህ በአደባባይ ያልታየም ችግሮ ፍሮ እሷም ይዛዋለች ያው ነገሩ ወጉን በየቦታው በየአካባቢው መሰግሰጉን የሚያሰክር ውሃ ከምንጩ የጠጡ ሰዎች ይስተዋላል ስካራም ብዙ ሹፌሮች እኔም ከሰልፉ ገባው ከባሱ ቢያስቸግረኝ አመሌ የማየት ሱሱ በለጠጥኩት ሁለት አይኖቼም በደንብ እንድታየኝ ተመሳሳይ መንታ ብቻ ሁሉም ቦታ ላይ ርጉም አለ መገን ሲከፋ ወገን እኔም አለው ባያለው አለው ስብከነከን እንዴት ነው ብለው ቢሉኝ አለው ባሱን እንዳሻው ሚነዳው ታዋቂው ካሱ ሚነጋጋሲ ይጨልማል እንዲህ የሚሆን መች መስሎናል ሚነጋጋሲ ይጨልማል እንዲህ የሚሆን መች መስሎናል ሊነጋ ሲል ይጨልማል እንደው መሽቶም የማይቀር ነው በሰፈሩት ቁና መሰፈር ባለዋሉበትም ውሎ መቼም አይገመት ያው የሰው ልጅ መገናኛው ትውላለህ ከኃላፊ አግዳሚው ከዚህኛው ከዛኛው ቀን መቶ ቀን ሲሄድ ቀኔ ወጣላችሁ ትላንት ራሱ ነገ እንደነበር ላፍታ ላስታውሳችሁ ዛሬ ከዳር ቆሜ ልተኩስ አንዳንዱን ታዝቤ በጥላቻ እንዳታዩብኝ ለእኔ ፍቅር ነው ገንዘቤ መቼም ትኩረት ባልስም ደሱ ተነቅሼ ታቱ ከቆነጃጅት ሞዴሎች ባልቀም ተማር ከወተቱ አይጠፋኝ ቶለላ የቱ ለሰፈፉ I know he talk about his Mikael gang. Yeah, this is another diss for Liz Mikael, right? Now, this is ትንሽ Liz Mikael ላይ ያተኮረ ይመስለኛል። You see, ቀደም I know ለሁለቱ ሲል everybody assumed he's sending a message for Liz Mikael and Teddy. Of course it is. I mean, there's no question about that. Again, slightly with Liz Mikael ያተኮረ ይመስለኛል ይሄ because he's talking about tattoos, he's talking about more በሜንስትሪም ሚዲያ coverage የማግኘት he's talking about hip hop ባገርኛ and we all know ማን hip hop ባገርኛ እንደሚል I'm saying hip hop ባገርኛ ነው ያለው እንደሆን ያለው we know who that is, you feel me? Liz Mikael ነው and yeah, hey Liz Mikael okay, Liz Mikael, you gonna let this shit slide or what you gonna do about that, man? hey Liz Mikael, we gotta hear something, you know what I'm saying? You gotta say something about this shit, boy. Yeah, የሆነች መልስ እንጠብቃለን Liz Mikael, የሆነች መልስ እንጠብቃለን። ሴፉ ፋንታው ላይ ሄደ መልስ እንትን እንዳትል ይሄ አለ እኔ ሰላም ነው የምፈልገው እና ጸብ አልፈልግም እንዳትል ሳይ ቀደም ኢንስታግራም ላይ እንዳየው ኮሜንት ላይ የሀገር ግሌዝ የሚያደርጉ ሰዎች አሉ። you feel me? you gonna let that nigga slide? ዳጊ ነው ምናምን የሚባለው ልጅ he was glazing on your comments, gang. you know what I mean? we need some back. Hey, we need some retaliation እንፈልጋለን Liz Mikael. Yeah, you gotta do something about that shit, boy. Because right now, Alex is cooking you. You're getting cooked by Alex, man. Hey, Liz Mikael. Hey, fight back, nigga. Okay. ጥቋቁር በራሪ ሞልቶ ያየው አየሩ ሲቀስፉ ሚነጋጋሲ
ይጨልማል እንዲህ የሚሆን መች መስሎናል ሊነጋጋ ሲል ይጨልማል እንዲህ የሚሆን መች መስሎናል የሚያሰክር ውሃ የሚያሰክር ውሃ ኦኬ ይሄኛው አክቹሊ ሞር ፍሪስታይል ላይ በጣም ጎበዝ እንደሆነ የሚያሳየው እስ ላይክ አሁን ከአሌክስ ኖቲስ ያደረኩት ነገር ፍሪስታይል ታይፕ ዘፈኖች ይመቹታል ሳይ ላይክ ቢካዝ ኖቲስ ያደረኩት እሱን ነው ሞር ፍሪስታይል ማድረግ ላይ ጎበዝ ነው እና ፍሪስታይል ማድረግ የሚችሉ ራፐሮችን ራፕ ባትል እንዳገጥማቸው and I don't think ልጅ ሚካኤል is like that you know what I'm saying I don't think ልጅ ሚካኤል is like that you feel me like when it comes to freestyling Alex እና ቴዲዮ ተቀራራቢነት አላቸው ያ ቴዲዮ is I would say ኢትዮጵያ he's the king of freestyle it's like dead ass he can rap raw know what I'm saying ቴዲዮ is like that ግን ቴዲዮ መስፈን አይችልም that's the problem and ልጅ ሚካኤል ከቴዲዮ ያነሰ ራፕ ያደርጋል definitely ግን ከቴዲዮ የበለጠ መስፈን ይችላል and አሌክስም ከሁለቱም ሳይድ ነው አሌክስ እንደውም ኢንፋክት ሞር ራፕ ማድረግ ላይ እንትን ይለዋል የሚቀናው ይመስለኛል ከዘፈኑ ይልቅ ዳስወራና ወደስት ከሁሉ ኦኬ ሽፍንፍን የሚለውን እንሰማዋለን ሽፍንፍን አለብኝ ልቤ ብሎ ዘፈታቁታላችሁ ኦኬ እዚህ ላይ ደግሞ ያቀናበረው ዲናር ነው የፖሊሱ ድምጽ ከውጭ ነው መሰለኝ ያሰረ ጋር ለካ ጆሮ ውስጥ ነው ኦኬ Dinar production. Okay. Dinar, he's got his own የራሱን የሆነ ሳውንድ አለው like Dinar production. Hey, I like that Dinar. የራስሽን ብራንድ እያሰፈርሽ ነው እዚህ ጋር that's respectable ነው ለመናገር you gotta tell people ማን እንዳቀናበረው የዘንድሮ ልጆች ሄደው ክሬዲቱን አያዩም ስለዚህ ታሰማቸዋለህ ኢናሳ ዲናር ይመች አገሩን ከሞላ ተገናንበሽ እንኳን ውበትሽ የጎላ ለገበያ ያቀርበው ንክክ ያልበዛበት አይነዋጭ ያየ አቤት ያንቺስ ውበት አቤት ያንቺስ ውበት ከበዱ ከአውደ ምሕረቱ ይዛለች በእጆቿ መዝሙረ ዳዊቱን እኔ ሳለማዊ ለነፍስ ያልተጋው ምክንያት ሆናኝ እሷ ከቤቱ ተጠጋው አይኗን ወደ ሰማይ ሰቅላው ተመልክቼ ለነፍስ ያደረው ውበት አየሁኝ ባይኖቼ እሷ ለምን ንካለች ውበት ፈራሽ ነው አውቃለች በነፍሷ ነፍስ ገዝታለች እኔን ከቤቷም ትታለች የፍቅር ቃል የሞላው ውብ አንደበቷ እንዴት ቢያሳድጓት ነው እናት አባቷ የአይኖቿን መንገድ ይዤ ሄድኩኝ ተከትዬ ተገናኘው መሰለኝ እኔም ከአንድዬ አይኗን ወደ ሰማይ ሰቅላው ተመልክቼ ለነፍስ ያደረው ውበት አየሁኝ ባይኖቼ እሷ ለምን ንካለች ውበት ፈራሽ ነው አውቃለች በነፍሷ ነፍስ ገዝታለች እኔን ከቤቷም ትታለች
matter of fact, Alex actually ዘፈን ላይ he's not bad actually because ይሄኛው this is not hip hop, this is not rap, this is not freestyle or anything, this is Afrobeat guys, and it's actually ጥሩ ዘፈን, you know what I'm saying, it's actually a good song. And hey Alex, you are putting a statement right here. This is a statement, man. This is a statement actually. ከጠበቅኩት በላይ ነው ይሄ ዘፈን, you know what I'm saying, because የቴሌግራም አድሚኖች ምናምን ይሄን አልበም ሲልኩልኝ they're like, you know, more younger ናቸው, and ምንም እንዳልተመቻቸው ነበር የነገሩኝ። አለ አይደለ እስቲ የኔ ደከማ አልበም ስማው ምናምን ያሉኝ እና you know መጀመሪያ ላይ በተለይ when it comes to music ምናምን አይነት ነገሮች ላይ ቀድሞ አንድ ሰው ዳውን ፕሌይ አድርጎ አንድ ነገር ከነገራችሁ ሞር ለስ ኤክስፔክት አድርጋችሁ ነው የምትገቡት እና ይሄ አልበም አክቹሊ ሞር ሰርፕራይዝ አድርጎኛል። በአሌክስ ስኪል ሰርፕራይዝ ላልሆንኩም ኦፍ ኮርስ ኤክስፒሪየንስድ አርቲስት እንደሆነ ስለማቅ የሆነ ነገር አድርጎ ሊያስገርመኝ እንደሚችል አይ ኖው ኢት፣ ግን this is actually way beyond like expect ካረኩት በላይ ነው እውነት ለመናገር ስራው ማለት ነው። የሱን ስኪል ምናምን ሳይሆን አጠቃላይ አልበሙ ኤክስፔክት ካረኩት በላይ ነው። you know what I'm saying? እና maybe በአልበሙ መጨረሻ ላይ I would say ምን እንደተሰማኝ, and this is going to be positive, I'm not going to lie. በጣም አሪፍ ስራ፣ በጣም አሪፍ ስራ፣ በጣም ተመችቶኛል። ኢቭን ዶው አፍሮቢት ቢሆንም ኤንድ ያስታውቃል ዲናር ብቻውን ነው እንትን ያቀናበረው፣ ፓፓ ዌዋ የለበትም። ኤንድ የዲናርንም የማቀናበር ዲናር ይመስለኛል ስሙ፣ የሱንም የማቀናበር ችሎታ ያሳየበት ዘፈን ነው። አክቹሊ በጣም አሪፍ ስራ ነው። ጨረቃ የመጨረሻው ስራ ይሆናል። you go check it out. ዲናር ኦኬ፣ ይሄን የሚያቀናበረው ዲናር ነው። Dinar Production. ተኮራምቼ ሳለው ዓለሜ ጨልሞ ተደብቄ ሳለው ዕድሜ ሁሉ ከስሞ በድቅድቅ ማልፋኖስሽን ይዘሽ ወደኔ የመጣሽ ከፈጣሪ ታዘሽ ተበሏት ቆንጂት ተበሏት አቲት ተበሏት ውቢት ተበሏት ከማላውቀው ሰመመን ድንገት ስነቃ ጨለማው ገለጠ ብትመጣ ቆንጂት መስላ ጨረቃዬ ሆነሽ ሳዬ ልቤ ላይ ሆነ ሞቅታዬ ውጣ ውረዱን ቁልቁለት አቀበቱን መውደቅ መነሳት ባመኑት መከዳት እንደው መገፋቱን ወደ ላይ እኔ ሳዬ ቀን ወጣልኝ ያው ባንቺ ላይ ተኮራምቼ ሳለው ዓለሜ ጨልሞ ተደብቄ ሳለው ዕድሜ ሁሉ ከስሞ በድቅድቅ ማልፋኖስሽን ይዘሽ ወደኔ የመጣሽ ከፈጣሪ ታዘሽ ተበሏት ቆንጂት ተበሏት አቲት ተበሏት ውቢት ተበሏት አቲት እኔ አላቅም አውቀው የክህደትን ጥግ መስሎኛል እንከን ማድረግ ከሱ እንጂ ከሰው አልጠብቅ እንደሚለው ቃሉ በግራው እንዳሉት ተኝተው መች ያድራሉ በውድቀት ይጽናናሉ። አስበው እስኪ አንተ አብቅቷል ብለህ መጨረሻዬ ነው ብለህ ፍጻሜውን ስትጠብቅ ቆመህ እድል ሆና ብትመጣልህ ታዲያ ምን ትላታለህ? ጨረቃዬ ሆነሽ ሳዬ ልቤ ላይ ሆነ ሞቅታዬ ተኮራምቼ ሳለው ዓለሜ ጨልሞ ተደብቄ ሳለው ዕድሜ ሁሉ ከስሞ በድቅድቅ ማልፋኖስሽን ይዘሽ ወደኔ የመጣሽ ከፈጣሪ ታዘሽ ተበሏት
አትሂድ ተይ በሏት ውቢት ተይ በሏት አትሂድ ሶ እዚህ ዘፈኑ ላይ የተጠቀመው በጣም it's like simple አይነት like simple የሆነ ራፕ ስታይል ነው which is ልጅ ሚካኤል has been getting away with this type of rapping style ለብዙ ጊዜ you know what I'm saying አብዛኛውን ጊዜ የልጅ ሚካኤልን ዘፈን ከሰማችሁት ናናናና ዳራዳ it's like እንደዚህ አይነት ጀነር ከተጠቀማችሁ any ፊደል ጽፋችሁ እንደዚህ ራፕ ማድረግ ትችላላችሁ and you can get away with it you know what I'm saying ይሄ ሌዚ አይነት ራፕ ስታይል ነው እንደዚህ አይነት ስታይል እና I kind of heard like እንደዚህ አይነት የሆነ ፊሊንግ ተሰምቶኛል እዚህኛው ዘፈን ላይ ሞር ሲምፕል የሆነ ራፕ አደራረግ ዘፈኑ መጥፎ ዘፈን አይደለም ግን እስካሁን ከሰማኋቸው ዘፈኖች ለስ እንትን የተሰማኝ ዘፈን ላይ ነው it's not bad song at all ግን it's not bad at all ግን ከሰማኋቸው እስካሁን ይሄኛው ትንሽ ለስ እንትን ያለ ነው ግን I feel like ልጅ ሚካኤል has been doing this for since forever you know what I'm saying and now yeah I mean when it comes to Alex I'm not really surprised ለመናገር I didn't really እንትን አለኝም because I know his quality የሱን experience አውቀዋለሁ he is one of the OGs man and I feel like we gotta put some respect on his name man hey Alex በጣም አሪፍ ስራ ነው በጣም ሶሊድ የሆነ አሪፍ ስራ ነው ኢንፋክት ለብዙ ጊዜ ራፕ ሳያደርግ የቆየ ለብዙ ጊዜ እንትን ሳይል የቆየ ራፐርም አይመስልም you know what I mean እና like as much as OG እንደሆነ ያክል ለኔ በእኔ አመለካከት አሌክስ የሆነ ትንሽ አርፍዶ ነው የመጣው because የኛ ሀገር ሜንስትሪም ሂፕ ሆፕ ሞቶ ነበር ማለት ይችላል ለረጅም ጊዜ that shit is kind of dead ሆነ ለመናገር and I don't know ይሄኛው ስፓርክ አድርጎ ሌላ healthy competition ይጀምር አይጀምር I don't know because የሁለቱ ኔቸር እንደዛ አይደለም የልጅ ሚካኤልና የቴዲዮ ኔቸር እንደዛ አይደለም it's like አንዳንድ ጊዜ ዝም ብዬ ሳስበው የሆነ ሁለቱም ኮምፒቲሽን የሚሸሹ ይመስለኛል and then all the sudden አንዱ ይመጣና ዲስትራክ ይላል ወይም ደግሞ ዘፈኑ መሃል ላይ የሆነች ነገር ነቆር ያደርግና ይጠፋል እንደ ሌላኛው ይመጣና ዝም ይላል ምናምን ነገር ከዛ ወይ የሆነ አልበም ይለቅና ራንደምሊ የሆነ ዘፈን ይለቃል you know what I mean አሁን ልጅ ሚካኤል በቅርቡ ሊቅ አረገ የተባለው ዲስትራክ ለቴዲዮ ለኔ that was strange ሆነ ለመናገር because ለረጅም ጊዜ ሴፉ ፋንታው ላይ የቀረበ he was saying እኔ ሰላም ነው የምፈልገው ጸብ አልፈልግም ምናምን ሲል ነበር ለረጅም ጊዜ እና የሁሉንም ስሜት ገሎት ነበር እንደዛ ሲል አለ I was like oh you're not gonna do nothing አይ ሁሉ ብሎ ነበር ሰው እንዳለ ግን ከዛ ዲስትራክ ሊክ አረገ and አንድ ነገር ለተሸወዱ ማልፈልገው ነገር መኖር ታውቃላችሁ ዘፋኞች አሁን ለምሳሌ የአንድ ዘፋኝ ስራ ሊክ ተደረገ ሲባል ከሰማችሁ ሊክ ተደርጎ አይደለም ኦኬ ዘፋኙ ራሱ ነው ሊክ የሚያደርገው because here is the thing ዘፋኞች ዘፈን ሲሰሩ ከፕሮዲውሰሩና ከነሱ ውጪ ብዙ ሰው አክሰስ ያለው ሰው የለም በዛ ዘፈን ላይ right በቃ እነሱ እና ፕሮዲውሰሩ most likely እንደው ያራ I don't know እኔ እውነት ለመናገር ዘፋኞች ራሳቸውን ዘፈናቸውን ሊክ የሚያደርጉት እኛ ሀገር ይህን ያክል ሃክ ምናምን ፓይሬሲ የለም ማንም ሰው ደግሞ የልጅ ሚካኤልን ዘፈን ምናምን ብሎ ሃክ አድርጉ ምናምን የሚሰርቅ እንትን የለም honestly እና አውቆ ነው ያን ዘፈን ሊክ ያደረገው I'm pretty sure you know what I mean እና ያን ዘፈን ከለቀቀው በኋላ it felt like ለቴዲዮ ዲስ ይመስል ነበር እና ለኔ that was hypocrite and the hypocrisy was crazy you know what I mean እና ለተወሰኑ ጊዜ ዝም ብሎ ነበር የኛ ሜንስትሪም ሂፕ ሆፕ and then ከስር አንደርግራውንዶቹ እነ ኤምኦቢ እነ ልጅ ኤብ እነ አይዛክ እነ ቁባይ ምናምን አንቶኒ ከስር ሲነሱ አንደርግራውንድ ሂፕ ሆፕ ሞር መፋፋም ጀመረ መጋጋል ጀመረ and then አንደርግራውንዱም እንደገና ቢፍ ጀመሩ ዲስትራክ እዚህ ዲስትራክ እዛ you know what I'm saying like ማለት ጀመሩ right ከዛ ሞር ኬያሪክ ሆኖ ነበር አንደርግራውንድ ሂፕ ሆፕ ግን ስቲል ሞር ፉክክር ነበር አትሊስት እዛ ኢንፋክት ሞር ኢንተርቴይኒንግ ነበር አንደርግራውንድ ሂፕ ሆፕ ስቲልም ለኔ አንደርግራውንድ ሂፕ ሆፕ ነው ሞር ኢንተርቴይኒንግ ለኔ you know what I'm saying
ግን አሁን ምን ወደ ሳርኩኝ አሁን አሌክስ መጣ እንደን የራሱን አልበም ለቀቀ and of course ስቴትመንት ቁጭ አረገ ለሁለቱም and are they gonna do something about it ምናየው ነው የሚሆነው ነው አምሳን and በእኔ አመለካከት ይሄ በጣም አሪፍ አልበም ነው በአሌክስ በጣም አሪፍ አልበም ነው ተመችቶኛል and hopefully enjoy እንደምታረጉትም ተስፋ አረጋለሁ እናንተ ሀሳብ አስተያየታችሁን ለሚነው ኮሜንት ላይ ይፈሚ በተረፈ ይመቻችሁ and ልጅ ሚካኤል you better do something about this shit you know what I'm saying peace ይመቻችሁ